ይሄ ሳምንት ለየት ያለና ካሳለፍናቸው ሳምንታት ይልቅ ማርኬቱ በደንብ ማክሮ ኢኮኖሚክስ ላይ ዲፔንድ የሚያደርግበት ሳምንት ነው። እንዴት ናችሁ? እንደተለመደው ከፊታችን ባለው ሳምንት የሚኖሩን ትላልቅ ፋይናንሻል ኢቨንቶች እነግራችኋለሁ። በየሳምንቱ እንዳያመልጣችሁ ፎሎ እያደረጋችሁ። እንግዲህ እንደምታዩት በዚህ ሳምንት ምንም የለም ማለት ይቻላል። እንዳለ የሎ እና ኦሬንጅ ፎልደር ብቻ ነው ያለ። በዚህ ሳምንት ያለ ሜን ኢቨንት አንድ ብቻ ነው። እሱም ሮብ ላይ ኤፍኦኤምሲ ሚቲንግ ሚኒትስ ይኖረናል። ይሄ ሚቲንግ አዲሱ የፌድ ቼክ ቦታውን ከያዘ በኋላ የመጀመሪያው ሚቲንግ ነው የሚሆነው። ወደ ኤርኒንግ ሪፖርት መጣ። በዚህ ሳምንት ሳምንቱ ሙሉ በጣም ኢምፖርታንት የሆኑ የኤርኒንግ ሪፖርቶች ይኖሩናል። ከዛም መካከል በዋነኝነት በድጋሚ ሮብ ቀን ላይ ከክሎስ በኋላ ኤንቪዲያ ኤርኒንግ ሪፖርቱን የሚያስታውቅበት ቀን ይሆናል። በተጨማሪም በዚህ ሳምንት መጀመሪያ ሰኞና ማክሰኞ ላይ የጂ7 ሚቲንግ ፍራንስ ውስጥ የሚካሄድ ይሆናል። በዚህ ሳምንት እንግዲህ እንደምታውቁት የነበረውን ኮንፍሊክት ስላበቃ ብዙም የሚያስቸግረን ሄድላይን አይኖርም። ለዛ አብዛኛው ነገር ወደ ኖርማል ይመለሳል ብለን እናስባለን። ሲፒአይም ኦልሬዲ ስላለፈ ማለት ነው። በዚህ ምክንያት እንግዲህ በዚህ ሳምንት በጣም አሪፍ ኮንዲሽን ያለው ስሙዝ የሆነ ማርኬት ይጠበቃል። ይሄን ይመስላል እንግዲህ ሳምንቱ። ቪዲዮ ከተመቻችሁ ላይክ አድርጉት፣ ለጓደኞቻችሁ ሼር አድርጉ። በየሳምንቱ ደግሞ እንዳያመልጣችሁ ፎሎ ማድረግ እንዳረሱ